አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ግንቦት 2018 የግንባታ እቃዎች መረጃ ይዤላችሁ ቀርብ ያለው የግንባታ እቃዎች እንግዲህ ሰሞኑን የተወሰነ ቅናሽ እያሳዩ ነው የሚሆነው። እንግዲህ በተከታታይ ማቀርበላችሁ ነው የሚሆነው። አሁን ላይ እንግዲህ የምንመለከተው የብረትንና የሲሚንቶን መረጃ እንመለከታለን። በቀጣይ ደግሞ ቆርቆሮን፣ ድንጋይን፣ አሸዋን፣ ገረገንቲ፣ ጠጠር፣ ጅብሰምና ብሎኬት ዋጋ እንመለከታለን። አሁን የብረትና የሲሚንቶን ዋጋ ስንመለከት ብረት እንግዲህ የሀገር ውስጥና የውጭ ብረት አለ። ባለ 8፣ ባለ 10፣ ባለ 12፣ ባለ 14፣ ባለ 16 እንዲሁም ባለ 20 ብረት የእነዚህን ዋጋ ይዤላችሁ ቀርብ ያለው። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡ። ወደ መረጃ አለፍን ማለት ነው። እንግዲህ ባለ 8 ብረት የውጭ ብረት ቱርክ ማለት ነው። ያው 1120 ዝቅተኛ የተሸጠ ነው። ከፍተኛ እስከ 1200 ብር ሲሆን የሀገር ውስጡ ደግሞ 1085 ብር ዝቅተኛ፣ ከፍተኛ እስከ 1150 ብር የተሸጠ ነው የሚገኘው። ባለ 10 ብረት የውጭ የቱርኩ ማለት ነው 1750 ብር በቤርጋ የተሸጠ ነው አንድ ፍሬ። ዝቅተኛ ከፍተኛ እስከ 2000 ብር ነው የተሸጠ የሚገኘው። እንዲሁም የሀገር ውስጥ ደግሞ 1694 ብር ዝቅተኛ፣ ከፍተኛ እስከ 1900 ብር ነው የተሸጠ የሚገኘው። ባለ 12 ብረት ደግሞ 2530 ዝቅተኛ የተሸጠ ሲሆን ከፍተኛ እስከ 2850 ብር ነው የቱርኩ የተሸጠ የሚገኘው። የሀገር ውስጥ ደግሞ 2440 ብር ዝቅተኛ፣ ከፍተኛ እስከ 2700 ብር ነው የተሸጠ የሚገኘው። ባለ 14 ብረት 3450 ብር ነው ዝቅተኛ የተሸጠ የሚገኘው። ያው ከፍተኛ እስከ 4000 ብር ድረስ ነው የቱርክ ብረት የተሸጠ የሚገኘው። እንዲሁም ደግሞ የሀገር ውስጡ 3320 ብር ነው ዝቅተኛ፣ ከፍተኛ እስከ 3600 ብር የተሸጠ ይገኛል። ባለ 16 ብረት 4500 ብር ዝቅተኛ፣ ከፍተኛ 5200 ብር እንዲሁም የሀገር ውስጡ ደግሞ 4337 ብር ዝቅተኛ፣ ከፍተኛ 5000 ብር የተሸጠ ነው የሚገኘው። እንዲሁም ባለ 20 ብረት ደግሞ ከ7000 ብር እስከ 8000 ብር ባለው የተሸጠ ነው የሚገኘው። ዝቅተኛ 7000 ብር ነው። ይህ ማለት ዊዛውት ቫት ነው። ቫትን አያካትም፣ 15% ቫትን አያካትም። ይሄ ከቫት ውጭ ያለው ዋጋ ነው። እዚህ ላይ ቫት አድ ታደርጉበታላችሁ 15% ማለት ነው። እንግዲህ ሌላኛው መረጃችን ደግሞ ሲሚንቶ ሲሆን ሲሚንቶ አሁን ላይ እስከ 2000 ብር እና ከዛ በታች እየተሸጠ ነው የሚገኘው። አንዳንድ ቦታ በእርግጥ 2300፣ 2200 እስከ 2400 የሚሸጥበትም ቦታ አለ ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃ አጠር ያለች መረጃ ችን ትመስላለች። በቀጣይ ደግሞ የምሰራላችሁ ቪዲዮ ካለ ማስቀደም ያለብኝ ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ የምሰራላችሁ ነው የሚሆነው። እስከዛው ድረስ ያው ሲቀንስም ሲጨምርም የሚቀርበት ቻናል ስለሆነ ሰብስክራይብ አድርጋችሁ ላይክ እያደረጋችሁ እንድትከታተሉ እንጠይቃለን። በየወሩ ሲጨምርም ሲቀንስም የሚቀርበት ቻናል ያው ሰብስክራይብ አድርጉና ተቀላቀሉናለን።